ታዋቂዋ አርቲስት በገዛ ሰራተኛዋ እንደተገደለች መረጃዎች እየወጡ ይገኛሉ። እውነትም ሰራተኛዋ ናት የገደለቻት ወይንስ ምንድን ነው ጉዳዩ? በሰፊው የምናይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ የህይወት ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ መግቢያው ላይ እንደሰማችሁት ታዋቂዋ አርቲስት ሱሪያዊ ናት፣ አረብ ናት። በገዛ ሰራተኛዋ እንደተገደለች እንግዲህ በሶሻል ሚዲያዎች እየተሰራጩ ይገኛሉ። በዚህም ጉዳይ ላይ በጣም በርካታ ሰዎች ግራ ተጋብተዋል። እንዲሁም አስተያየት ሰጪዎችም በጣም የተለያየ ሀሳብ እየሰጡ ይገኛሉ። እንግዲህ እቺ አርቲስት ታዋቂ ናት። የድራማዎችን በመስራት በጣም ተወዳጅነትን ያገኘች ተወዳጅ አርቲስት ናትና በዚህም በሰራተኛዋ መገደሏ ብዙዎችን አስቆጥቷል ማለት ነው። የሚወዷት የሚከተሏት በጣም ቁጭትን አስከትሏል። በዚህም እንግዲህ በጣም በርካታ ሰዎች ደግሞ እች ልጅ ሰራተኛዋ አልገደለቻትም የሚሉም እንግዲህ በጣም በርካታ አስተያየት ሰጪዎችን ተመልክቻለሁ ማለት ነው። እንግዲህ ወደ ራሴ ሀሳብ ስመጣ በነገራችሁ ላይ በመጀመሪያ ላይ ሰራተኛዋ ኢትዮጵያዊ ናት የሚል ነገር ሰምቻለሁኝ። ኢትዮጵያዊ ናት ተብሎ ነበረ። ነገር ግን ኡጋንዳዊ እንደሆነች ነው እንግዲህ የተረጋገጠው በፓስፖርቷ ማለት ነው። ስለዚህ በመጀመሪያ ማንሳት የምፈልገው እህቶቻችን ወንድሞቻችን በአረብ ሀገር ተሰደው ሲሰሩ ምናልባት እንኳ ካልተመቻቸው በጣም አጣብቂኝ ነገር እንኳ ውስጥ እንኳ ካሉ ወደ ቢሮ መደወል ወይም ደግሞ በጣም ብዙ አማራጮች አሉና አሁን ላይ ሶሻል ሚዲያ በጣም ጥሩ ነው። ጥሩ ነገር ነው ያለው። ቲክቶክም አለ፣ ብዙ ነገር መጠቀም ይቻላል። እና ኦቨር ከሆነባችሁ መክተብ እንኳ አላነሳ ስልክ ካሏችሁ ወደ እነሱ ብዙ አሉ። በቃ በመደወል ወደ እነ ሀቢባ አሉ፣ ብዙ እንትኖች አሉና በቃ አልተመቸኝም ብላችሁ በጣም በርካታ እህቶቻችን በዚህ መልኩ ከችግር ውስጥ እንደወጡ እንግዲህ አይታችኋል። በቲክቶክ ለነ ሀቢባ በመናገር ከእንደዚህ ያለ ነገር ውስጥ መውጣት ትችላላችሁ። ቤቱ የማይመቻችሁ ከሆነ የሚጨቋጨቋችሁ ከሆነ መውጣት ትችላላችሁ። ገባችሁ አይደለም? ነገር ግን እንደዚህ ያለ ውሳኔ ውስጥ የምትገቡ ከሆነ ራሳችሁንም ቤተሰቦቻችሁንም ማስጨነቅ ስለሚሆን እባካችሁ ከእንደዚህ ያለ ውሳኔ ተቆጠቡ ላለሁኝ ማለት ነው። ወደ ልጅቷ ስንመጣ ልጅቷ እንግዲህ ኡጋንዳዊ ናት እንዳልኳችሁ። ከዚህ በፊትም ሟቿ ማለትም የእሷ አሰሪ ኢንተርቪው ላይ ስትናገር እንደነበረ እንግዲህ ብዙ ቪዲዮዎች እየወጡ ይገኛሉ። ኢንተርቪው ያደረገችበት ቪዲዮ ማለት ነው። ምንድን ነው ያለችው? ብዙ ሰራተኞችን አምጥቻለሁ፣ ከሰራተኞች ጋር ከሸቃላ ጋር እንደማትስማማ እንዳውም ወደ 14 ከዛም በላይ ሰራተኛ እንደቀያየረች እንግዲህ ባደረገችው ኢንተርቪው ላይ ተናግራለች ማለት ነው። ይህም እንግዲህ አንድ ፍንጭ ነው ጸባይ እንዳሌላት የሚያሳይ ነገር ነው ብዬ አስባለሁ። ምክንያቱም ሰራተኛ የሚፈልገው ደሞዙን ነው። ሰራተኛ በነገራችሁ ላይ ጭቅጭቅ አይፈልግም፣ ስራውን ይሰራል። የማይስማማው ከሆነ ደግሞ ይቀይራል። ነገር ግን ሴትዮዋ ልጅቷ ከመጣች በነገራችሁ ላይ ልጅቷ ከመጣች እሷ ጋር 3 ወር እንደሆናት ነው ገና ማለት ነው። በዚህ በ3 ወር ውስጥ እንግዲህ ልጅቷ ቋንቋም አትችልም። እንደው መኪና ውስጥ ሆነው እየሄዱ እያለ በጣም ብዙ የሆነ ደስ የማይል ነገር እንደምታወራ እንደነበር በጣም በርካታ መረጃዎች እየወጡ ነው። በነገራቸው ላይ ቪዲዮዎችም እየወጡ ነው ያሉትና የዚችን ምስኪን ልጅ ሀቋ እንዲወጣላት በቃ የሁላችንም ምኞት ነው ብዬ አስች ልጅ ምስኪን ናት። ነገ የራሷንም ህይወት ለውጣ የቤተሰቦቿንም ህይወት ለመለወጥ የወጣች ናት።
እንግዲህ እንደዚህ ያላስ ግብዳ ነገር እንግዲህ የገደለውን ፈጣሪ ወቀው እሷ ትሆን ሌላም ይሁን እኛ የምናውቀው ነገር የለም። ገባችሁ? ማን እንደገደላት የሚያውቀው አንድ ፈጣሪ ነው። ግን ሀሳብ ሰጪዎች፣ አስተያየት ሰጪዎች እንደሚሉ በጣም እሷ በቃ እሷ አልገደለቻትም። ሲጀመር ልጅቷ ራሱ ታማ እንደነበረ ወደ ሐኪም ቤት እየሄደች እያለ ነው እንግዲህ ፖሊሶች የያዟት ነው የተባለው። እንግዲህ ታማ እንደነበረ ሐኪም ቤት ራሱ መሄድ እንዳልቻለች በጣም ብዙ ነገር እንደተበደለች እንግዲህ አስተያየት ሰጪዎችም ሲናገሩ ተመልክቻለሁ ማለት ነው። ስለዚህ በጣም በርካታ መረጃዎች እየወጡ ነው። እንግዲህ ልጅቷ ክርክርም ነበር። በቃ ስለ ልጅቷ እየተከራከሩ ይገኛሉ። በጣም በትላልቅ ሶሻል ሚዲያዎች ልጅቷ በቃ ነጻ ናት፣ እንደዚህ አታደርግም፣ ሴትዮዋ እንደዚህ ናት የሚሉ በጣም ሰፊ ክርክር እየተደረገ ይገኛል እና የልጅቷ ሀቅ እንዲወጣላት ተስፋ አደርጋለሁኝ። የሁላችንም ተስፋ ነው። ምስኪን ናት። በቃ በጣም ነው የምታሳዝነው። እንደዚህ ኩርምት ብላ ነው የምትቀመጠው አጠገቧ። መኪና ውስጥ ሆኖ እኔ አይቻለሁ ቪዲዮ ማለት ነው። መኪና ውስጥ ሆነው የሆነ ምግብ እየበላሽ ምናምን የሆነ በቃ ደስ የማይል ንግግሮች እንደምትናገር ነው እንግዲህ የሰማሁት ማለት ነው። እና ከባድ ነው። ሰው ሀገር ላይ እንደዚህ ያለ ነገር ሲፈጠርባችሁ ምን ያክል እንደሚጨንቅ እና በጣም ከባድ ነው። ሌሎችም እንግዲህ አስተያየት ሰጪዎች እንዳሉ ለውርስ ብለው ያቀነባበሩት ነገር ነው እንጂ እሷ ላይ አላከው ነው። ለውርስ ብለው እሷን በቃ የሆነ የልጇ ምናምን ነገር እያሉ በጣም አስተያየት የሚሰጡ ሰዎችን ተመልክቻለሁ። እና ብቻ ያም ሆነ ይህ እኔ እሷ ናት የገደለችው እሷ አይደለችም የገደለችው ለማለት ይከብደኛል። ምክንያቱም ደግሞ ማን እንደገደላት የሚያውቀው ፈጣሪ ብቻ ነው። እና ሌላም ነገር ደግሞ አለ። አሁን ቤት ውስጥ እንግዲህ ታዋቂ አርቲስት ናት። ቤት ውስጥ ካሜራ ታጣለች ብዬ አላስብም። ይሄ የግሌ ሀሳብ ነው። የተለያዩ ካሜራዎችም ሊኖሩ ስለሚችሉ ያ ካሜራ ቢታይ ጥሩ ነው ብዬ አስባለሁ። ዘመኑ ደግሞ በጣም የተሻሻለ የቴክኖሎጂ ዘመን ስለሆነ ብቻ ፈጣሪ ያም ሆነ ይህ የልጅቷን ሀቅ እንዳያወጣላት ተስፋ አደርጋለሁ ማለት ነው። ታውቃላችሁ እንግዲህ ህጉ ከባድ ነው። አረብ ሀገር ላይ ሰው የገደለ ሰው እንደሚገደለው እንግዲህ አንዳንድ ፈጣሪ የመረቀው ደግሞ ይቅር የሚሉም አሉና ከስንቱ አንዷቸው ናቸው እንደዚህ የሚያደርጉትና ለዚች ምስኪን እህታችን ፈጣሪ ሀቋን አውጥቶላት ነጻ እንድትሆን ተስፋ አደርጋለሁ። ሀሳብ አስተያየታችሁን በኮሜንት ብጽፉልኝ ደስ ይለኛል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንዲሁም ላይክ፣ ሼር እያደረጋችሁ አበረታቱኝ። የዛሬ ቪዲዮ ይሄን ይመስል ነበር። መልካም ቆይታ ይሆኑላችሁ። ባባይ